ጤና ይስጥልና አድማጮች፣ ይህ ቁም ነገር ሚዲያ ነው። 5 ጊዜ ለፕሬዝዳንትነት ተወዳድረው ባይሳካላቸውም ራይላ ኦዲንጋ የኬንያን ዲሞክራሲና ምርጫ የይስሙላ እንዳይሆን ከፍ ያለ ሚና ተጫውተዋል። በ80 ዓመታቸው ከዚህ ዓለም በሞት የተለዩት ራይላ ኦዲንጋ በተቋሚነት ዘመናቸው ታስረዋል፣ ተገርፈዋል፣ ተሰደዋል። ነገር ግን እስከ መጨረሻው አላፈገፈጉም ነበር። የራይላ ኦዲንጋ አስክሬን ባለፈው ሐሙስ በኬንያ አየር መንገድ ተጉዞ ናይሮቢ ሲደርስ ተከታዮቻቸው ለሰዓታት እየተጠባበቁ ነበር። የኬንያ ብሔራዊ መዝሙር ተዘምሮ ጸሎት ከተደረገ በኋላም አስክሬናቸው ወደ ካሳራኒ ስታዲየም ሲያመራ አረንጓዴ ቅጠል ያላቸው የእጽዋት ዝንጣፊ የያዙ የሀገራቸውን ሰንደቅ ዓላማ የሚያውለበልቡ ደጋፊዎቻቸው እየጨፈሩና እየዘመሩ ተመሙ። በካሳራኒ ስታዲየም ድንገት ጩኸት ተሰማ። የራይላ ኦዲንጋ አስክሬን በወታደሮች ታጅቦ ነበር። አስክሬናቸውን ለማየትና እውቁን የተቃውሞ መሪ ለመሰናበት የተሰበሰቡ በ10 ሺዎች የሚቆጠሩ ሀዘንተኞችን ለመበተን ፖሊስ አስለቃሽ ጭስ ተኮሰም። በዕለቱ 4 ኬንያውያን ተገደሉ። የኦዲንጋ ህልፈት የሌላ ሞት መነሾ ለመሆን በቃ። አድናቂዎቻቸውና ተከታዮቻቸው ባባ እያሉ የሚጠሯቸው ራይላ ኦሞሎ ኦዲንጋ በህንድ በሕክምና ላይ ሳሉ ከዚህ ዓለም በሞት መለየታቸው የተሰማው ጥቅምት 6 2018 ነበር። ኦዲንጋ ለጤና ምርመራ በሄዱበት ከዚህ ዓለም በሞት የተለዩት በልብ ድካም እንደሆነ አሶሺየትድ ፕሬስ ዘግቧል። 80 ዓመታቸውም ነበር። ባለቤታቸው ቤተሰቦቻቸውና በሺዎች የሚቆጠሩ ዜጎች በተገኙበት መርሃ ግብር ኬንያውያን አርብ ኦዲንጋን በይፋ ተሰናብተዋል። ስርዓተ ቀብራቸው እሁድ ከኪስሙ በ60 ኪሎ ሜትር ርቀት ላይ በሚገኘው ቦንዶ የተባለ የእርሻ ቦታቸው ላይ ተፈጽሟል። የኬንያው ፕሬዝዳንት ዊሊያም ሩቶ የ7 ቀናት ብሔራዊ ሐዘን ያወጁ ሲሆን የሀገሪቱ ሰንደቅ ዓላማ ዝቅ ብሎም ይውለበለባል። ሩቶ ለሀገራቸው ሕዝብ የኦዲንጋን ሞት ሲያስረዱ የዲሞክራሲያችንን አባት አጥተናል በማለት ሐዘናቸውን ገልጸዋል። ለበርካታ አስርት ዓመታት በዘለቀ የፖለቲካ ህይወታቸው ራይላ ኦሞሎ ኦዲንጋ በመርህ ላይ የተመሰረተ አሳማኝ የፖለቲካ ሞዴል አቅርበዋል ያሉት ዊሊያም ሩቶ በሀገራችን ጉዞ ቁልፍ ምዕራፍ ሁልጊዜም ከግለሰባዊ ጥቅም በፊት ኬንያን አስቀድሟል ሲሉ ተደምጧል። ራይላ ኦዲንጋ ለረጅም ዓመታት በኬንያ ፖለቲካ ከፍተኛ ተጽዕኖ የነበራቸው ቢሆንም ባለፉት ዓመታት ዕድሜ የተጫናቸውና ጤናቸው እየታወከ ሲሄድ ተሰሚነታቸው ተቀዛቅዟል። በተለይ በአውሮፓውያኑ 2018 ከቀድሞ ፕሬዝዳንት ኡሁሩ ኬንያታና ባለፈው ዓመት ከአሁኑ ፕሬዝዳንት ዊሊያም ሩቶ ጋር የመሰረቱት ጥምረት እምብዛም አልተወደደላቸውም። ምክንያቱም ኦዲንጋ ለረጅም ዓመታት በስልጣን ላይ የሚገኙ ግለሰቦችንና ፓርቲዎችን በመገዳደር የሚታወቁ ነበሩ። የሎዎ ጎሳ አባል የሆኑት ኦዲንጋ በምዕራባዊ ኬንያ በምትገኘው የኪሱሙ አውራጃ ማሴኖ በተባለ ቦታ በአውሮፓውያኑ አቆጣጠር ጥር 7 1945 ነበር የተወለዱት። አባታቸው ጃራሞኒ ኦዲንጋ በኬንያ የነጻነት ትግል ውስጥ ግንባር ቀደም ከነበሩ መሪዎች አንዱ የነበሩ ሲሆን የሀገሪቱ መጀመሪያው ምክትል ፕሬዝዳንት ሆነውም አገልግለዋል። ራይላ ኦዲንጋ ትምህርታቸውን የተከታተሉት በትውልድ አካባቢያቸው በሚገኙ ትምህርት ቤቶች ነው። በምስራቅ ጀርመን በሜካኒካል ምህንድስና ከተመረቁ በኋላም በናይሮቢ ዩኒቨርሲቲ በመምህርነት ሰርቷል። የፖለቲካ ህይወታቸው የተገራው በኬንያ አንድ ፓርቲ በገነነበት በ1980ዎቹ ነበር። በአውሮፓውያኑ 1982 በቀድሞ ፕሬዝዳንት ዳንኤል አራፕ ሞይ ላይ በማሴር ተጠርጥረው ፍርድ ቤት ሳይቀርቡ ለ6 ዓመታትም ታስረዋል። ከ12 ዓመታት ገደማ በፊት በታተመ ግል ታሪካቸው ላይ በእስር ላይ ሳሉ አካላዊ ድብደባና ስነ ልቦናዊ ጫናን ጨምሮ ስቅይት እንደተፈጸመባቸው ጽፏል። ከእስር ከተፈቱ በኋላ በኬንያ የሰፈነውን የአንድ ፓርቲ የበላይነት በመቃወማቸው 2 ጊዜ በቁጥጥር ስር በመዋላቸው ወደ ኖርዌይ ተሰደው ነበር። ግን በዚያው አልቀሩም። ተመልሰው የፖለቲካ ስራቸውን ቀጥለዋል። ለመጀመሪያ ጊዜ ለፕሬዝዳንትነት የተወዳደሩት በአባታቸው ይመራ የነበረው ፎረም ፎር ሪስቶሬሽን ኦፍ ዴሞክራሲ ኬንያ ፓርቲን በመወከል በአውሮፓውያኑ 1997 ነበር። ከዳንኤል አራፕ ሞይና ከኪባኪ በመቀጠል 3ኛ ሆኖ ማጠናቀዋል። አባታቸው ሲሞቱ ፎረም ፎር ሪስቶሬሽን ኦፍ ዴሞክራሲ ኬንያ ፓርቲን ጥለው በመውጣት የብሔራዊ ልማት ፓርቲን መሰረቱ። በጨዋታ አዋቂነታቸው ተቃዋሚዎችን በማስተባበር የመሰረቱት ብሔራዊ ቀስተ ደመና ጥምረት በአውሮፓውያኑ 2002 ኪባኪን ለስልጣን አበቃም። እርሳቸውም ከ2003 እስከ 2005 በኪባኪ መንግስት ውስጥ የመንግስት ስራዎችና ቤቶች ሚኒስትር ሆነው አገልግለዋል። ነገር ግን ከኪባኪ ጋር መቃቃር በመፈጠሩ ወደ ተቃዋሚነት
ተመልሰዋል። በፖለቲካ ህይወታቸው ትልቅ ቦታ የሚሰጠው በአውሮፓውያን አቆጣጠር 2007 የተደረገው ምርጫ ነበር። የህዝብ አስተያየቶች ራይላ ኦዲንጋ ድምጽ ከሰጠው መራጭ ከፍተኛውን እንዳገኙ ቢያሳዩም የሀገሪቱ የምርጫ ኮሚሽን ግን የኪባኪን አሸናፊነት አወጀም። በውጤቱ ምክንያት በመላ ሀገሪቱ በተቀሰቀሰ ድህረ ምርጫ ሁከት ከ1000 በላይ ሰዎች ሲገደሉ በርካቶችም ቆስለው ነበር። በቀድሞ የተባበሩት መንግስታት ዋና ጸሐፊ ኮፊ አናን አሸማጋይነት በተደረሰ የስልጣን ክፍፍል ስምምነት ቀውሱ ሲቆም በኪባኪ መንግስት ስር ከ2008 እስከ 2013 በጠቅላይ ሚኒስትርነት ሰርቷል። በአውሮፓውያኑ 2010 በተደረገ ህዝበ ውሳኔ በኬንያ የመንግስት አወቃቀር የጠቅላይ ሚኒስትርነት ስልጣን ሲሰረዝ ኦዲንጋ ሙሉ በሙሉ ወደ ተቋሚነታቸው ተመልሰዋል። ከዚያ በኋላ በአውሮፓውያኑ 2013፣ 2017 እና 2022 በተካሄዱ ምርጫዎች ለፕሬዝዳንትነት ቢወዳደሩም አልተሳካላቸውም። በ2013 የተካሄደው ምርጫ እንከኖች አሉበት በማለት ኡሁሩ ኬንያታን በፍርድ ቤት ቢሟገቱም አቤቱታቸው ተቀባይነት አላገኘም። በ2022 ከማርታ ካሩዋ ጋር በመሆን ተወዳድረው በዊሊያም ሩቶ ተሸንፏል። በድጋሚ የምርጫውን ውጤት በተመለከተ ያላቸውን ቅሬታ ለፍርድ ቤት አቅርበው ተረድተዋል። ራይላ ኦዲንጋ ለረጅም ዓመታት በዘለቁበት ተቃዋሚነታቸው የመከበራቸውን ያክል ትችቶች የሚሰነዘሩባቸዋል። ከወቀሳዎቹ መካከል በኬንያ ያለውን የጎሳ ልዩነት በተለይም ከሉዋ ብሔር ደጋፊ ለማሰባሰብ ተጠቅመውበታል የሚለው ይገኝበታል። ንግግሮቻቸው አንዳንድ ጊዜ ልዩነቶችን አባብሰዋል በሚልም ይነቀፋሉ። ከኬንያ ፖለቲካ ባሻገር ራይላ ኦዲንጋ የአፍሪካን አንድነት የሚያቀነቅኑ ፖለቲከኛ እንደነበሩም ደጋፊዎቻቸው ይመሰክራሉ። በአውሮፓውያኑ አቆጣጠር 2025 ፕሬዝዳንት ዊሊያም ሩቶ ደቡብ ሱዳን ወደ አዲስ ቀውስ መንሸራተት ስትጀምር ኦዲንጋን በአሸማጋይነት መድበውም ነበር። ሹመቱ ከፖለቲካ ተቀናቃኞቻቸው ጭምር ለራይላ ኦዲንጋ ዲፕሎማሲያዊ ጥረት የተሰጠ እውቅና ተደርጎ ይቆጠራል። የአፍሪካ ህብረት ኮሚሽን ሊቀመንበር ለመወዳደር ፍላጎት እንዳላቸው በ2024 በይፋ አሳውቀው የምረጡኝ ዘመቻ ጭምርም ጀምረው እንደነበር ይነገራል። ይሁንና በምርጫው በቀድሞ የጅቡቲ ውጭ ጉዳይ ሚኒስትር መሐሙድ አሊ ዩሱፍ ተሸንፈዋል። ጤና ይስጥልን። ይህ ቁም ነገር ሚዲያ ነው። ትኩስ መረጃዎችን፣ የኪነ ጥበብ ዜናዎችንና ልዩ ልዩ ማህበራዊ ጉዳዮችን በየዕለቱ ለመከታተል የቁም ነገር ሚዲያ የዩቲዩብ ቻናልን ሰብስክራይብ ያድርጉ። ቪዲዮዎቻችንን ደግሞ ላይክ እና ሼር በማድረግ ቤተሰብ ይሁኑ። ቁም ነገር ሚዲያ ኦፊሻል ብለውም በቲክቶክ ፎሎ ያድርጉን። ከልብ እናመሰግናለን። ቁም ነገር ሚዲያ ለቁም ነገር እንሰራለን።